ብቻ ግን የሆነ ማለት የሆነ አክቲንጉን የማንም ብሄር ይሁን አክቲንጉን አንዴ ሊው ቢያንስ 30 ደቂቃ ምናምን ከዛ በኋላ ይዘዋሉ። ያ ተሰጥቶ ነው እንደፈለጉ ማድረግ ይችላሉ። ምንም ውልቅልቅ ብሎ ይገጠማል። ደግሞ ሌላው ነገር ደስ የሚለው አይደክመኝም። ምክንያቱም አሁን ስብ ያለው ሰው አሁን ስብ የዘጋው ሰው ይደክማል። ስብ ማለት ሞራ አብዛኛውን የሚጠቀም ሰው ስለሚቀልጥ ይደክማል። እኔ ደግሞ አልጠቀምም፣ ሞራ ነገር አልጠቀምም። እውነት እኮ ነው ማርያምን። አሁን ሞራ ምናምን የሚጠቀም ሰው ሰውነቱ እንትን ይላል። ማድረግ ይችላሉ፣ እንደፈለግኩ መግጠም መትከል ይችላሉ። የትኛውንም ብሄር አሁን እኔ ኦሮምኛ ሙዚቃ በጣም ነበር የሚከብደኝ። በጣም ታቁ እንዲሁ ማለት ነው። ሳውዲ ሆነ የሚከብድሽ ምንድን ነው ጭፈራ ስባል ኦሮምኛ ሙዚቃ ነው። አሁን ላይ ግን እንደምቻለሁ እና አሁን ይደክማታል ብላችሁ አሁን ይሄን ያልጨፍሬ ማለት ነበረብኝ ግን ልጅ ስለሆንኩ ነው የማይደክመኝ። ገባችሁ? አሁን ልጅ ነው ብዙ ሰዓት የሆነ ነገር ሲያደርግ የማይደክመው። በቃ ሲለፋ ቢሆን አይደክመውም አይደለ? ልጅ ይህም ደግሞ አይደክመኝም። አሮጊት ተነስቶ ደግሞ ክርቢል እጥፍ ዝርግት ብሎ ስብር ነው የሚለው እና እንደሞክሩ እና ደግሞ ቀጭን ነኝ። ቶሎ አልበላም ምናምን የወር ሰው አይደለሁም። ምንድን ነው የምትስቁት? እኔ እኮ ለእናንተው ነው የምነግራችሁ። እውነቴን ነው። ስቤ ዘጋው ሰው አሁን ተነስቶ ሊጨፍር ቢል ሞራው ስለሚቀልጥ ይደክማል። ግን ደግሞ እንደዚህ ቀጭን ሰው ምናምን ሲጨፍር ደግሞ እንትን ይላል። ምንም እንትን አያስቸግርም ሲጨፍር። ባርቻ አሁን ለምሳሌ ማሬ እጨፍራለሁ ብለሽ ብድግ ካልሽ ነገ ከነገ ወዲያ ነይ ልጅሽ ታማ ሆስፒታል ገባይ ብባል ማሬ እኔ ጤናም አይሰጠኝ። ስለዚህ እንዳትጨፍሪ ደግሞ እንደው ሞክራለሁ ብለሽ እንዳትጣጠፊብኝ ማሬ። ባርችዬ የኔ ፍቅር አደራሽን በእግዚአብሔር። ድሃ ፍቅር ያውቃል ደግሞ ማመስገን። ሻማ ባልችል ብዬ የተሳልኩ ዘፈን ቸብ አርጉልኝ። ባርች እንዳሞክሪዋ ትላለች። እንደው ደግሞ ራሷን በራሷ እንደ ባርች እያንቺ እኮ ነሽ ባርች ፍቅሬ። ሌላ ባርች አለ እንደ ማሬ ፀጉሬ በጣም አድርጓል። ባይዘወይ በጣም ነው ያደገው። እንደዚህ ስታወት ምናምን ተጠቅልሎ ነው እንጂ በጣም አድርጓል። ይህ አሁን ከመሀል ነው እዩት። የኔ ሲፈረዝ ዝም ብሎ ውሃ ሲነካው ፍረዝ ረዝ ስለሚል ነው እንጂ የሚያስጠላው። አሁን እኔ ሁጭጫ ፀጉር ነበር የምፈልገው። ሁጭጫ ግንጭር ያለ ፀጉር ይሁ አያችሁት አድጎ። አሁን ባለፈው መቸለታ ነው ፀጉሬን ባለፈው ቁጥጥር የተሰራው ጊዜ የዛን ጊዜ ነው የተቆረጥኩት። የዛን ጊዜ ተቆረጥኩኝ፣ እስካሁን አልተቆረጥኩም። አሁን ደግሞ ቁጥጥር ጫፍጫፉን ሰራና የራሱን እቆረጥኳለሁ። ምክንያቱም እኔ የምፈልገው ፍሪዝ ነው፣ እንዲያድግ አልፈልግም። እንደቁርጡ ለምን በዘወይ ስለማልፈልገው ነው የሚያድገውና እንደዚህ የሚሆነው። እኔ ብፈልገው እንደዚህ አይሆንም ስለማልፈልገው። ዋ አለች ቅበው። እሺ ቀለም ልቀበው ማሮች፣ ቀለም ልቀበው። ሳውዲ ሁኜ ያስቀየራችሁኝ ቀለም ብራውን። አዎ
ከምራክ ይሄንን ብራው ቀለም ልቀባው። አዎ ተቀቢ። አዎ እንቀባ። የዛኔ አሁን ተቀብቼ ከዛ ሲደብራችሁ እንደው ቀይሩ አላችሁኝና ቀየርኩት እፊታችሁ እዛው ስርዓት እንዳቆርጩ ማሮች። ሲቆረጥ እኮ በጣም ነው የሚያደርገው የኔ ፀጉር። በጣም ባለጌ ነው ብተው ማርያምን እዩት ዝም ብላችሁ። በጣም ባለጌ ፀጉር ነው። ወርቃማ ብራውን እኮ ወርቃማ ነው የምቀባው። ወርቃማ ነው የምቀባው። ልሞክረው። ከዛ ከደበረ በሁለት ቀኑ እንቀይረዋለን። እንዳትቆርጩ እንጂ ጋር ቆረጥኩትማ ፍሪዝ አይሆንልኝም። እኔ ደግሞ ፍሪዝ ነው የምፈልገው። ሳገባም ባሌን አላስቸግርም። የቅባት አልልም፣ የሳሙና አልልም፣ የሁማን ሄር አልልም፣ የምንም አልልም። ፀጉሬን ፍርዝ አድርጌ ቤቴ ቁጭ ማለትዬ ማበጠሪያ ገለመት ያለም ባሌ ጋር ፍርዝ አድርጌ አብሬ ውጥት። እሱም ፍሪዝ እኔም ፍሪዝ። ደግሞ እንደዛ ነው የኔ አማቾች ፍሪዝ ነው የሚወዱት። ባዛው ወይ ማርያምን የሚወዱት ይሄንን ነው። ሁሉም ሚኪም የሚወደው ይሄን ነው። ሙባም የሚወደው እንደዚህ ነው። ቀስቴም የሚወደው እንደዚህ ነው። ኮስትረም የሚወደው እንደዚህ ነው። መቅድም የምትወደው እንደዚህ ነው። ሀብትሽም የሚወደው እንደዚህ ነው። ሁሉም የሚወዱት በጎን ያሉ ሰዎች እንደዚህ ነው። አሁን ትናንትና ፀጉሬን ተፈትቼ ፀጉሬን ልሰራ ነበረ የሄድኩት። ከዛ የሆነ ስራ አለ እንደዚህ መስራት ያለብኝ ስራ እና ከዛ አልሰራም ብዬ ፀጉሬን ልሰራ ሂጄ አታለው በቦሌም በባሌም ብለው ሳያሰሩ ይቀሩ ሳልሰራ ቀሩ። እኔም ረዱዬ እኔ ፍቅር ሁሉም ነው ማሬ አትሰሪ ብሎ ያሉ ባይዘወይ እኔን የምታውቁኝ በዚህ ነው የለመዳችሁኝም። ግን ደግሞ እኔ ፀጉሬን ስትሰራ ማለት ነው ትልቅ እየሴዮ ነው የሚያደርገኝ በአካል እንደዚህ ሰውን ደግሞ የሆነ ሰዓት እኔ ሚኪ ኮስትር ሁነን መቅዲም ማለ መሰለኝ ሁነን የሆነ ቦታ ልንሄድ እኔና መቅዲን ከለከሉን። ትንሽ ናችሁ ብሎ 18 ዓመት አልሞላሽም ብሎ ከዛ በሳምንቱ ፀጉሬን ተሰርቼ ሲሄድ ምንም አላሉኝም። እመቤቴን ከዛ ፀጉሬን እንደዚህ ስፈታ ህፃን ነው የምመስላቸው። ፀጉሬን ስሰራ ትልቅ ሰው ነው የምመስላቸው። መታወቂያ አይጠይቁኝም ፀጉሬን ስሰራ። እንደዚህ ኩዬ ደግሞ ከመንደር ሱቅም ሲሄድኩኝ መታወቂያ ይጠይቁኛል። የምራው ማርያምን እውነቴን ነው። ፍሪዙ ትንሽ ነው የሚያደርገኝ። ፊቴንም ትንጥዬ ነው የሚያደርጋት። ተዛችሁ ብዙ ከዛ ዝም ብሎ መታወቂያ ይጠይቁኛል። ከዛ ባለፈውን ሳያስገቡ ቀሩና ተናድጄ መጣሁና ከዛ በሳምንቱ ፀጉሬን ተሰርቼ ፍሪዙን ሂድት አልኩ። ከዛ መታወቂያም ሳይጠይቁ አስገቡኝ ወደ ውስጥ እና ሁማኔር ስሰራና ሜካፕ ስሰራ በመቤቴ ማርያም። ከዛ ደግሞ ፍሪዙኝ ደግሞ ቅድም ራሱ እንትናን ልንሸኝ ስንሄድ ከዛ መቀሌ ነው እንደምትሄጁ ብለውኝ መቀሌ ነው ወይ የኔና መቀሌ ነው እንደምትሄጁ አሉኝ። ከዛ ምን ነው ምናምን ነገር ስል አይ የመቀሌ ልጅ መስለሽን ነው አሉ። ጭራሽ እንደው ሽርጥ አለ ብታረጊባት ይሉኛል። ከዛ የመቀሌ ልጅ መስልሽ ነው እቃ እንድታደርሽልን አሉኝ። ግን አይደለም ሰው ሊሸኝ መጥቼ ነው አልኳቸው።
ነሽኮ እኔማ አይደለሁም የመቀሌ ልጅ አይደለም ያልኩት እንደዛ ሳይሆን ቆይ እንደውም እንደዚህ ሆኝ ይላራችሁ እንደዛ ሳይሆን ያልኩት ያ ልጅቱን እንትናን ማን ነበረ ኤዶማይትን ልሸኛት አልሄድኩም ጠዋት የነበራችሁ በኮስተር ቤት ገብቼ ነበረ ከዛ ልሸኛ ሲንሄድ የሆነ በፖስጣ የተያዘ እቃ መቀሌ ነው እንደምትሄጂው እና ሲለኝ አይደለም ስለው ምና አልኩት ከዛ ምና ስለው ያ የመቀሌ ልጅ መስልሽ ነው ሲለኝ አይ ሰው ልሸኝ መጥቼ ነው ልሄድ አይደለም አልኩት ከዛ እንደው ስንሽ ሽርጧን ጣል ብታረጊባትማ እያሉኝ ነበረ ሹፌሩ ጋር ከዛ ደግሞ ማለት ከዛ እሺ ጌም ታጫውቱኛላችሁ ልጫወት እሺ ጠብቁ አካካሞች እኔ ሸር ለማድረግ ለመሮጥ ነው አይደለ ሸር ልታረጉ ልትሮጡ ነው አይደለ ማሜ ጋር ልገባ ነው ልግባ አረ ምን አይነቶች ናችሁ እግዚአብሔርን ኧረ እናንተስ እንደወሰዳችሁ ምን አይነት ከንቱ ናቸው በእግዚአብሔር ጌም ግቢ ስትሉ ቆይታችሁ አሁን ላ ይህ ጉዴ መድኃኒዓለም ሊያሳብሉ ነው የተነሱ ዘንድሮ አሁን ግቢ አላላችሁኝም ምንም በመቤት አሁን ጌም ግቢ አላላችሁኝም ወይ ብራዘር እንዴት ነህ? ደህና ነህ? አሁን ጌም ግቢ አላላችሁኝም? እሺ ማሜ ጋር ልገባ ነው ስላችሁ ላለምትሉት ለምንድን ነው? ይሄ ምን አይነት አመሎች ናቸው? በእግዚአብሔር አላልም። ኧረ ምን አይነቶች ናችሁ እናንተ? ልታጨልሉኝ ተነስታችኋል። እናንተም ትቼ እኔ በራሴ ነው ሁሉንም ነገር ማለት ነው። ከዛ ቲቸር በቃሉ አቡሻ አለ ከዛ ሀቡ አለች። ሀቡ ግን የሆነ ስራ ጀምራለች መሰለኝ ሀቢባ ማለት ነው። ከዛ ወይ ዳኒ ፓጋ ሂዱና ግምጃ በሉ ወይ ደግሞ ሻማር ጋር ሂዱና ግምጃ በሉሽ። ቅጣቱ ከባድ ነው እና ተፈርቶ ይወራል። ደማሮች ይመጣሉ እኮ ሲጫወት አማሜ ጋር ብጫወት ቀውጢ ጌም እንደምጫወት አውቃለሁ። ወይ ይገለኛል ወይ እገላለሁ። ማሜ እኮ እኔን እኮ ጌም ያስለመደኝ ሰውዬ እኮ ነው። በእናታችሁ ማለት ነው። ማሜ ምርጥ ሰው እኮ ነው። ገብርኤልን ማሜን የሚጠላ ሰው ምን አይነት ሰው እንደሆነ አይገባኝም። ሰው ይመጣል ተጫዋች እኮ ረዱ የኔ ፍቅር እንደዛ ነው የሚባለው። ወይ የሚገለኝ ከሆነ እወጣለሁ ማለች ነው። እወጣለሁ እየሮጥኩ ልሄድ ልግባ። በኢየሱስ በጌታ በኢየሱስ ፈጣሪ ሆይ አደራ ጌታዬ ሆይ አደራ ይቅርብኝ። ማሮች ይገለኛል ዳዊት ሂድና ሻማር ጋር ወይ ደግሞ ዳኒ ፓጋ ጻፉ። መለስኩት ማለች ትቸዋለሁ። አሁን በገደል ታይሽን እጅሽ ላይ ሰበብ ይሆናል አለ። ወይኔ ልታጫውተኝ ነው ማለት ልታጫውተኝ ከሆነ ልሂድበት ማለት ውይ ይቅርታ ማርያም ለምዶ ብሽ ይቅራለ ታይ በእጅ ሰበብ ይሆንብሻል አላለኝም። በእጅ ሰበብ ይሆንብሻል ብላ አስገብታኝ ሰውዬ በእጁ ሰበቡኝ እንዳልቀር
ሻማር ጋር ጻፉ። ሻማር ማን ጋር እየተጫወተ ነው? ደግሞ ዳኒባ ከማን ጋር ነው ያለው? ዳኒባ ወይ ሻማር? ማሜን ይጅበት እባክሽ ይገለኛል እሱ። ቆይ ዝም ብለን እንቀበል እስኪ። ቆይ ሰላም ግምጃዬ። ሰላም እንዴት ነሽ? የኔ ደህና ነሽ? እግዚአብሔር ይመስገን። ስላስገባሽ በጣም አመሰግናለሁ የኔ ወርቅ እህት፣ በጣም ማደንቅሽ። ምንም አይደለም የኔ እናት፣ አመሰግናለሁ። እሺ የራሴን ላስተዋውቅሽ ውዴ። እሺ ወይኗ እባላለሁኝ፣ የመርጦ ለማርያም ልጅ ነኝ እና በ12 ዓመት ኤሌክትሪክ አደጋ ደርሶብኝ 2 እግሮቼ ነጄ እንደምታዩ ደረቴ ሙሉ አደጋ ደርሶብኛል እና ግን ያሳይ በግረኝ አሁን እግዚአብሔር ይመስገን ራሴን ችዬ ባህር ዳር ላይ መጥቼ ማስቲካና ከረሜላ እየሸጥኩ ቤት ተከራይቼ ራሴን እያስተዳደርኩ ያለው ልጅ ነኝ እና በጣም ብዙ ጊዜ ላገኝሽና እንድታስተባብሪኝ እንድታግዥኝ ከጎኔ ልትሆኚ እፈልግ ነበር። ዛሬ ስለተቀበልሽ ደስ ብሎኛል እና ቪዲዮዎች የምታይ ሌላ ስልክ ካለሽ ደስ ይለኛል እና ብታግዢ ከጎኔ ብትቆሚ በሀሳብ በምክርም ቢሆን በምትችይው ነገር ብታግዢ ደስ ይለኛል። አሁን እንደዚህ ለማገዝ ምናምን እንደዚህ ቃል አልገባም። እንደዚህ አግዝሻለሁ አለም፣ ግን በውስጥ አዋሪኝና እኔ እዚህ ጋር ከማወራ በውስጥ አውሪ ማናጀር ስላለ ያወራሻል። ከዚያ ያለውን ነገር በውስጥ እናወራለን። እሺ እዚህ ጋር እንደዚህ ነው አለች። እሺ ማርያም፣ ጌም እንድትጫወት እንደዚህ ጌመርም እንዲሆን ብታግዙ ደስ ይለኛል። በዚህ በኩል ጌም አሁን እንዴት ነች ትጫወቻለች? አሁን ብዙ ሰው እኮ የሚያጫውተው እንደምታውቂው የሆነ በቃ አይደለ እንደዚህ ብቻ የሆነ እንትን ሲል ነው እና እስኪ ብቻ ጠንከሪ፣ ችግር የለውም። ላኪን ሊካውን በኋላ እኔ ሲገባ አስገባሻለሁ። ግን ቶሎ የሆነ ሰው እንደ ሰፖርት መድረግ ካቆመ ወይ የሆነ ነገር ሲሆን ያቆማል፣ ይሰለቻል። እንደዚህ አይነት ደግሞ ሜዳ ደግሞ መሰልቸት የለብሽም። የሆነ ቁም ነገር ቦታ ላይ እስከምደርሽ ድረስ አሰብሽበት ቦታ እስከምደርሽ ድረስ ማቆም የለብሽም። ቶሎ ይሰለቻሉ። እንደዚህ የሚሆነ ልጅ ነበረ ካስታወሳችሁት ማሮቼ፣ በክራንች ምናምን የሚሄድ ልጅ እኔ ጋር መጥቶ ጌም አስገቡኝ ምናምን ብሎ ሁለቃ ምናምን ሞክሮ ብን ብሎ ጠፋ። ያ ማለት በትንሽ ጊዜ እንትን ይላል፣ እንትን ትላላችሁ፣ ተስፋ ትቆርጣላችሁ። እና ችግር የለውም። እኔ በውስጥ አውሪኝ ማለት ማገዝ የሚችለው ምንድን ነው ማገዝሽ ምናምን የሚለው እሱም በውስጥ አውሪኝ እና አስገባሻለሁ ማለት ነው። እሺ አመሰግናለሁ። እግዚአብሔር ያክብርልኝ ውዴ። እሺ እናትሽ። እሺ ፈጣሪ ያክብርልኝ። እሺ እኔት አሜን አሜን። እሺ ሰላም። አሁን እንደ ሰው መናጤ፣ እንደ ሰው ክፉ፣ እንደ ሰው መርዝ የለም። እንደ ሰው ከባድ የለም። አሮች መጀመሪያ ይችል ስገባ እጇን ሳታሳይ ምንም ሳታረግ ሙሉ ኮሜንቱ ሳቅ ነበረ። ሰላም ስትለኝ ሙሉ ኮሜንቱ ማለት ነው። ሙሉ ኮሜንቱ ልክ እጇን ብቅ ስታረግ የሚያለቅስ ኢሞጅ መላክ ጀመሩ። ምንድነው ማስመሰል? ምንድነው ማስመሰል? በእግዚአብሔር አረ ክርስቶስ ሰምራ፣ አረ ድንግል ማርያም ይሆናችሁ እኮ የሰው ልጅ እንደዚህ ኖርማል ሆኖ ራሱ መርዳት ራሱ ማቆም እየቻለ ማንም ሊያበረታተው አይችልም። ሁሉም ሰው ያን ሰው ሊያጠፋው ከስር ጎምዶ ሊጥለው ነው የሚታገረው። ልክ ከእነሱ በታች መሆኑን ሲሰማው ከእናንተ በታች መሆኑን ስታውቁ ለዛ ለሰው ታዝኑለታላችሁ። ልክ ደግሞ ከእናንተ በላይ ሰርቶ ሲያድግ ያን ሰው ትጠሉታላችሁ። ለምን? እኔ ብዙ ሰው ላይ የማየው ነገር ነው። እንደዚህ ባለፈው ማለት ነው እጁን እግሩን የተቆረጠ ልጅ መጥቶ እግሩን የተመታ ልጅ እመብርሃንን የምሬን ነው። ኧረ ቆይ ድምፄን አንስቼ ነው የማወራው። እግሩን ተመቶ የሆነ ልጅ በክራንች መቶ እኔ ጋ ዝም ብሎ መጀመሪያ ላይ እንዲሁ
ሲስቁ ሲያወራ እንዱ ሲስቁ ቆዩና መጨረሻ ላይ እንደዚህ ኩኝ ነው እንደዚህ ኩኝ የኔና ጌም እንድጫወት ምናምን ሲለኝ የኔ እናት የለቅሶ መዓት። እውነት አዝናችሁ ነው? ተሰምቷችሁ ነው? ኧረ ምን አይነት አስመሳይ የበዛበት ዘመን ነው። መብርሃንን የሰው ልጅ በኔም በሉ እሺ፣ በኔም ማለት ጀምሩ። የሰው ልጅ እጁም እግሩም እያለ መስራት እየቻለ ለእናንተ ሸክም ሳይሆን ያኔ ነው ማበረታታት። ቆሞ እየሄደ እጁ መስራት እየቻለ ያን ያበረታቱት። ያ ሰው የሆነ አካሉ ከጎደለ በኋላ ብታዝኑለት እጁን አተኩም፣ እግሩን አተኩም፣ አይኑን አተኩለትም። የሰው ልጅ ካለ በኋላ ነው መጠቃቀምም ሆነ መተባበርም ያ ሰው እንዳድግም ሆነ ልክ ከስር በቃ ከእናንተ አነስ ብሎ ከታያችሁ ነው የምታዝኑት። ከእናንተ በላይ ከሆነ ማንም ይሁን አታዝኑ። ማንም አሁን መጀመሪያ ስገባ ምንነቷን ሳታውቁት ለምን ሳቃችሁ? እኔ ተቀብዬ እያወራኋት ለምን ሳቃችሁት? ምንም አታውቁም። ከዛ ደግሞ ልክ እጇን ብቅ ስታረግላችሁ በሳት ተቃጥዬ ነው ብላ ብቅ ስታረግ እጇን የሚያለቅስ ኢሞጅ ላካችሁ። ኧረ ድምፅ ቀንሱ። ማርያም በጣም ነው የምታሳፍሩት። እመቤቴን ከኔ ጀምሮ እኛ በጣም ነው የምናሳፍረው። በጣም ነው የምናሳፍረው። የሰው ልጅ ለእርዳታ ሲቀርብ ብቻ ነው የምናዝንለት። የሰው ልጅ ከሰው ዝቅ ብሎ ሲለምን ብቻ ነው የምናዝንለት። የሰው ልጅ ሲሞት ብቻ ነው የሚታወቀው። አንድ አካውንት ካለው ይቺ ልጅ አሁን አካውንት አላት የሆነ ነገር ብትሆን ነገ ከነገ ወዳ አሁን 20 ሺህ ከሆነ ከ100 ከ200 ሺህ በላይ ተከታይ ይኖራታል። በህይወት ሳትኖር በህይወት እያለች ግን ማንም አያበረታታት፣ ከኔ ጭምር ማለት ነው። ማንም አያበረታታት፣ ማንም ዙሮ አያትም። አንድ ቀን ነው በያት የሚያያት እና በቃ ከልባቸው ያልሆነ ነገር አትበሉ። እውነት የምሬ ነው። ሙስሊሞችም ክርስቲያኖችም እግዚአብሔርን ጌም አትበሉ ባካቸው። ነገ ከነገ ወዲያ እኔም የሆነ ነገር በሆን ቼክ አታረጉኝም። እመቤቴን የሆነ ነገር በሆን ፈጣሪያን አደራህን እንጂ እኔ እናንተ ፊት አልቆምም። ነፍሴ ውጪ ግቢ ብትሆን እንኳን እናንተ ፊት አልወጣም። እንደ ፈጣሪ እንዳያረግብኝ። ግምጃ የደነገጠች የምሬን ነው። ማርያምን በጣም ሴትየቱ እስክትወጣ እየጠበቅኩ ነበረ። ንግ በኔ ነው እግዚአብሔርን ነገ በኔ ላይ ብላችሁ ሰቡ። በተለይ ልጅ አልወለዳችሁ ባል የሌላችሁ ነገ ከነገ ወዲያ የሰው ልጅ እኮ ተፈጥሮ አይደለም እንደዛ ሆኖ የሚወጣው። ከሆነ ቀን በኋላ ከሆነ ጊዜ በኋላ ነው ወይ ውሃ ሙቅ ወይ መሳሪያ ወይ ምሳር ወይ የሆነ ነገር ድንገት ያበላሸዋል። ማናት እሷ የሆነች ልጅ ገብታ ልቦና ይስጠን። መቤቴ ፈጣሪ ልቦና ይስጠን ለሁላችንም። ግን ደግሞ ሰው ካለ ተጠቃቀሙ፣ ተዋደዱ። የሆነ ሰው ስኬት ማማ ላይ ሊደርስ ወይም ደግሞ በራሱ ጥሮ ከእናንተ እኮ 5 ሳንቲም አይፈልግም። በራሱ ጥሮ ከፍ ለማለት ሲሞክር ያን ሰው ማበረታታት እንጂ ያን ሰው ማብጠልጠል አይጠበቅባችሁም። በቃ ካልተመቻችሁ አንድ ሰው ዝም ማለት ግን አችሉ። ወይ እዛ ሰው ላይ ማፌዝ፣ ወይ እዛ ሰው ላይ መሳቅ፣ ወይ ያን ሰው ማንቋሸሽ ነው። ያ ሰው ልክ የሆነ ነገር ሲሆን ምስኪን ሰው ነበረ። ፈጣሪ አደራህን ሰው እጅ ላይ እንዳታስገባኝ። አደራህን ኪዳነ ምሕረት አደራሽን እንዲናት እህት አለሜ አቡሻ ትንሹ ትልቋ እንዴት ነህ? ኔትወርክ እንጅሩ ትንሿ ትልቋ አለሽልኝ አለ። ኧረ ወደ ድሮ ደግሞ ፍሪዙ ተመለሰን ይላል። እናቴ ደግሞ ደህና እናቴን ከ2 ወር በኋላ ፖስትኩኝ አንድ ፖስት እግዚአብሔርን በል የዲለ እስከ ዛሬ ሲጀመር አንተ እኮ አትረባም። አቡሻ ታውቃለህ፣ እንዳመመኝ ታውቂያለሽ። ከዛ 2 ወር አቡሽ የሆነ ሰዓት ላይ ታስታውሳለህ? እኔ አረብ ሀገር ሁኜ ስንፎካከር እኔ ቀድሜ ነው የምገባው። እኔ ቀድሜ በቃ ገብተሻል። አንዴ ገብተሽ
በ500,000 ነበር ያስያዝነው። አዎ በ500,000 ነበር ያስያዝነው። ምን ነበር ያስያዝነው? እኔ ቀድሜሽ ይገባሉ አልከኝ። ምን ነበር ያስያዝነው? እሰይ አይ እነሱ ያስታውሳሉ። እኔ ባላስታውስም ነበር። ሰው ካለ እዚህ ጋር ያስታውሳሉ። እሺ አንቺ ፋሚሊዎች አንዴ ንገሪያቸው። አቡሻ ፖስት አድርገዋል። ኑ ሂዱና ሪፖስት እና ኮፒ ሊንክ አድርጉታል። እሺ ማሮችዬ፣ እዚህ ጋር 1600 ሰው አላችሁ። ግቡና የአቡሻን ፖስት ይብለት። አንበሳ ነው፣ አንበሳ ነው፣ አንበሳ አንበሳ እማቤቴ ነው። እዚህ ጋር አንበሳ ነው። ቃል የተገባባችሁ ማለት አንበሳ። እኔ አንበሳ ብያለሁ። አዎ አንበሳ። እኔ አንተ ቀድመህ ከገባህ እኔ ለአንተ አንበሳ ላወርድ፣ አንተ እኔ ቀድሜ ከገባሁ አንተ ለኔ አንበሳ ላወርድ። ወይ አፍላ ፍቅር አንበሳ። እኔ አንበሳ ሳላይ አንበሳ ላወርድልሽ። እንግዲህ ምን ማድረግ ይቻላል? ወንድም እንግዲህ ምንም ማይ። እሺ የገስት ጌም አለሽ አሁን በቅርቡ? ወይ ኦ ማይ ጋድ አንበሳ ላወርድ ነው እንዲነዳለ። አዎ አለኝ። ጌታን እውነት አለኝ። በቃ ካለሽ የዛን ሰዓት አወርድልሻለሁ። ያው 560 ሰዎች አላችሁ እኔ ጋር አወርድላታለሁ የዛን ቀን። እሺ አፍላ ፍቅሬ። እሺ እንግዲህ በአንድ አፍ ነው፣ በአንድ አፍ ነው። እሺ ይኸውልሽ ግን እናቴን እኔ አንበሳ ሳላይ ነው አንበሳ ማወርድልሽ። ምን ማድረግ ይቻላል? ፕሮሚስ እኮ ነው፣ ቃል እኮ ነው። ኧረ እኔ ደግሞ ሲቀጥል ደግሞ ይሄ ወንድም ሰው አንበሳ ብታወርድ አሁን ስንት ደረሽ? እሺ አሁን 8 9 ሊገባ ነው። ኧረ አሁን 1 ሚሊዮን በቅርቡ የሆነ ያበደ ስራ እሰራለሁኝ በቅርቡ። ከዛ እዛ ስራ ላይ ታስፈልገኛለህ፣ ትገባለህ። ከዛ ለእኔም ስራ አሁን ላይማ ይህን አካውንቴን ለማንቀሳቀስ ነው የፖሰስኩት እንጂ 2 ስራዎችን አንድ ቪዲዮ እኔ ጋር አንድ ቪዲዮ እንሰራለን እኔ ጋር። ከዛ አንድ ቪዲዮ እንሰራና ይሄዳል ብዬ አስባለሁ። እንደውም የሆነ ቻሌንጅ የሆነ ቻሌንጅ አለ፣ እሱ እንሰራለን። ለአንተ ኧረ ቻሌንጅ ተሰጠኝ፣ እግዚአብሔር ይመስገን። ግን በቪዲዮ ነው ቻሌንጅ የምሰጥህ። ከዛ ከገባህ ያንን ነገር እንትን እላለሁ። እሺ አሁን የቱ ነህ ነው? እዚሁ ሰፈር አካባቢ እንጫወት። እዚህ ጋር ማሜ ጋር ልገባ ሊያስገድሉኝ፣ ማሜ ጋር ግቢ ብለው ሊያስገድሉኝ። እኔ አሁን መንገድ ላይ ምን እቀጣልሻለሁ? እበድ ልትይኝ ነው? መንገባ ለላለ ልብስን አውጥቶ መሮጥ አለ። እየጠበቅኩ ነው። ራይድ ዘማኝ ልብስ ቀዶ መሮጥ አለ። ትልቋዬ አረ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ልገይኝ ነው እንዴ? በዚህ እንዴ ማርያም ስገባ እንጮታለን ማታ ከፈለግሽ እንጂ እዚህ ጋር መንገድ ላይ እኔ ጨንቀኛል። እሺ ማሜ አትበሉ፣ ምንም ያርጋችሁ። እሺ በቃ ቡሻዬ የኔ አባት እንገናኛለን። እሺ እሺ እኔም እወድሃለሁ አቡ። እሺ ወይኔ ኧረ ተው ታስገድልኛላችሁ። በመቤቴ ማሬ አምን ይገለኛል፣ መቤቴን ይገለኛል። እውነት ይገለኛል። ማሮች እንትና ጋ ነው ከገባው የምገባው። ጻፉለት ሄዳችሁ እዛ ነው የምገባው። ከዛ ውጭ አልገባም። እሺ ማሜ ይገለኛል። እናንተ የእንትን ቅጣት ነው የሚቀጣኝ። በአንድ ስኮር ልንበላለጥ እንችላለን ማሜ ጋር። እናንተ ከማሜ ምን አላችሁ? ሄዱና ከሻማር ጋር ይሻለኛል። አዎ ዝም በያቸው። እመቤቴን በአንድ ስኮር ከበለጠኝ ድፍት ነው የሚያደርገኝ። ፀጉሬን ያስላጨኛል። ጌታን ደግሞ ፀጉሬን ልላጭ